ለኔ ሽማግሌ መጥቶ ነበረ ሪያቻለሁ እኔ ገና እንደዛ አልተለወጥኩኝም ገና መስራት አለብኝ ገና ልጅ ነኝ ብያቻለሁ እና ግን አባቴ ነው ብለሽ እንዳጠረኝ ምናምን አሉኝ አይዞሽ አሁን አታልቅሽ እንደዚህ አትሁን ተረጋጊ አሁን ሐሳብ እኮ ነው ደብሮኝ እንደዚህ ትለኛለህ ብዬ አላስብም ነበር ነው አመሰግናለሁ ለሁሉም ሰብስክራይብ ለምንድነው የማታረጉት ሰላም ውድ ቤተሰቦች እንዴት ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ተመልሼላችሁ ተመጥቻለሁ። ዛሬ ተመልሼ ስመጣላችሁ ደባሮይ ምናምን ነው ተመልሼላችሁ የመጣሁት። ዛሬ ተመልሼ ስመጣ ምን መሰላችሁ ከሰሞኑ ወደ ክፍለ ሀገር ሄድ ብዬ ነበረ። ትንሽና ማዘር እንደሚፈልጉኝ ነግረውኝ እንዳጋጣሚ ሄጄ ነበረ ደውለውልኝ እና ሲሄድ ምን መሰላችሁ በቃ ያላሰብኩት በዚህ ሰዓት በቃ ይሆናል ብዬ የማላስበው ነገር ሆኖ አግኝቻለሁ እና እሱ ምን መሰላችሁ እዛ ክፍለ ሀገር በቃ ታውቁታላችሁ ብዬ አስባለሁኝ በቃ ይወጉን ይሄ ባህል የሚባል ነገር አለ በቃ ራሳቸው የሆነ በራሳቸው መንገድ የሚሄዱበት አለና እንዲህ ስላችሁ ምን መሰላችሁ ለነ ማዘርጋ ለኔ ሽማግሌ መጥቶ ነበረ እና እንደዛ ስላችሁ እኔ ከፍቶኛል በጣም እንደዚህ አላስብም በቃ ቤተሰብም እንደዚህ ይላል ብዬ አላስብም ግን ሆኖ አግኝቻለሁ እና ሽማግሌ መጣ ሽማግሌ ሲመጣ በቃ እኛን ማማከት ትፈልጊያለሽ ወይ ምን ታያለሽ ወይ ማለት የለም እዛ ቀጥታ እነሱ ጋር ይላካል እነሱ ከፈቀዱ እሺ ነው በቃ እና እነሱ በቃ ወስነው እሺ ብለዋል እና ይሄን ሊነግሩኝ እንደሆነ ሲነግሩኝ በቃ ደበረኝ ምክንያቱም እዚህ ከስራ ላይ ጠርተው አለምንም ነገር እንደዚህ ነው ማለት ከባድ ነው እና እንደዛ ብለውኝ መጥቻለሁኝ እና እንደዛ ሲሉኝ እኔ እንደማልፈልግ በቃ እኔ በዚህ ሰዓት ሰርቼ እንደምለወጥ ነግሬያቸዋለሁ እኔ ገና ሰርቼ አልተለወጥኩኝም ገና መስራት አለብኝ ገና ልጅ ነኝ ብያቸዋለሁ ግን እንደዛ ብዬ ስራቸው ምን አሉ መሰላችሁ ቤተሰብ በቃ ይሆናላ እነሱን የተናቁ ይመስላቸዋል ወይም ደግሞ ይሄ ከባህል ያፈነገጣላ እኔም ቢብዬ ካልኩኝ ቤተሰብ የሆነ ይሰደባል ወይም በቃ ምን አይነት ቤተሰብ ነው ያላት ሊባል ይችላልና እነሱ ያንን ፈርተው በቃ ይሄንን እንትን ብለሽ ማትቀበይ ከሆነ ከዚህ በኋላ እንዳትመጪ ልጄ ነሽ እናት ነሽ አባቴ ነው ብለሽ እንዳጠረኝ ምናምን አሉኝ እና ይሄን ሲሉ እኔ ምንም አላልኩኝ እንግዲህ ላስብበት ብዬ ነው የመጣሁት እና ሳስብበት ይሄ ምንም አልተዋጠልኝም ተመልሶ ገጠር ገብቶ ትዳር ይዞ እዛ መቆፈር ማረም ምን ማለት እንጃ አስቤው ራሱ አላውቅም ምክንያቱም ይሄንን ማስብ ቢሆን መጀመሪያ ለምን መጣውኝ አላማ አለኝ እኮ የሆነ አላማዬን ለማሳካት ስለሆነ የመጣሁት እሱን ማሳካት አለብኝ ያን አላማ ሳሳካ ደግሞ ቤተሰብን መደገፍ አለብኝ እስካሁን ባልደግፋቸው የሆነ ቀን ሲሳካልኝ ይደግፋለሁ ብዬ ነው የማስበው ይሄን ብለውኛል ግን አሁንም ቢሆን የሆነ አንድ እቅድ አለኝ አንድ ሀሳብ አስቤያለሁኝ በዚች ጊዜ ውስጥ በመጣው ሁለት ቀን ምናምን ሆኖኛል ስራም አልወጣውኝ በጣም ስለደበረኝ እና ምን አሰብኩ መሰላችሁ ሶልን ዛሬ ጠርቻለሁኝ እሱን ስጠራው ምን እለዋለሁ ሲመጣ ቤተሰብ እንደዚህ ብሎኛል እኔ እንደዚህ መሆን አልፈልግምና የኔ ህይወት እንዲበላሽ የማትፈልግ ከሆነ በቃ የሆነ ብር ስጠኝና ፕሮሰስ ጀምሬ መሄድ ፈልጋለሁ ወደ ውጭ ምክንያቱም እዚሁ ቁጭ ካልኩኝ ቤተሰብ ያቃል ቤቴን የት አካባቢ እንደሆንኩኝ የተከራይቼ እንደምኖር የት ቤት እንደሆንኩኝ ስለሚያውቅ ልክነኛ ሰው የላከው ሰውዬ እኔ አላቀው ቤተሰብ ነው የሚያቀው ግን እሱ በሆነ ሰዓት መጥቶ እኔ በማላቀው ወይ ስራ ቦታ ሊሆን ይችላል ወይ ቤቴ ውስጥ ሊሆን ይችላል ወይ በመንቀሳቀስበት ቦታ ሊሆን ይችላል መጥቶ የሆነ ወይም እንደ ገጠሮቹ ጠልፎ ሊሄድ ይችላል እሱ እንደማልፈልግ ምክንያቱም እኔ በዚህ ሰዓት ትዳር ውስጥ ገብቼ ለምንድነው እንትን ምለው እና ሶልን በቃ ብር ስጠኝና ፕሮሰስ ጀምሬ ወደ ውጭ መሄድ አለብኝ እለዋለሁ ይሄንን የሚያደርግልኝ ከሆነ እሰየው ደስ ይለኛል ምክንያቱም በቃ ሌላ ሰው ማንንም ፕሮሰስ ሲጀመር በጣም ብዙ እንትኖች አሉትና ብዙ ብር ሊያስፈልገኝ ይችላል ቢያንስ እንኳን ሙሉም ባይሆን እንኳን የተወሰነውን ግማሽን ቢሰጠኝና ቢያግዘኝ ብዬ ጠይቀዋለሁ እንግዲህ ስጠይቀው ፍቃደኛ ይሆናል ብዬ አስባለሁ ላይሆንም ይችላል ያው ሰው እንደምትጠብቁላት ታገኙት ትችላላችሁ
ግን ይሄንን እላለሁ ብያለሁ እና አሁን ይመጣል እጠብቀዋለሁኝ። እናንተ ደግሞ ምን ትላላችሁ በዚህ ዙሪያ ውስጥ? እስቲ ከገጠር የመጣችሁ ትኖራላችሁ፣ ገጠር ያላችሁ ትኖራላችሁ እና እንደዚህ አይነት ነገር ሲያጋጥማችሁ ምንድነው የምትወስኑት? እስቲ ኮሜንት አድርጉልኝ። በቃ ወዳችኋለሁ። ሶልን እጠብቀዋለሁ። ወይዘሪት እንዴት ነሽ? ደህና ነሽ? አለሁ። ሁሉ ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። አለሁ፣ እግዚአብሔር ይመስገን። ደህና ነህ? ጠፋሽ? አለሁ። እንዴት ነበር ጉዞ? ጉዞ አሪፍ ነው። ምንም አይልም። ምን ሆነሽ ነው? ምንም ትንሽ ደብሮኝ ነው፣ ለዛ ነው። ከማዘር ጋር ሆና ስለተመለስሽ እሱ ብቻ ሳይሆን ናፍቆሽ ነበር ማለት ነው? ያው ነበር፣ ግን ያው ሲሄድ ደግሞ እኔ እንደጠበቅኩ ስላላገኘው ትንሽ ደበረኝ። ማለት ቀይ ምንጣፍ ነው ነበረበት። አይ እንደዛ አይደለም፣ ትቀልዳለህ አንተ ነው። እና ምን ቤተሰብ ሰላም አይደለም እንዴ? ማዘር ሰላም አይደለሽም? ደህና ናቸው። ኧረ ሁሉም ደህና ነው፣ እግዚአብሔር ይመስገን። ያው እኔ እንደጠበቅኩ ስላላገኘው በቃ ደውለውልኝ እንደነበረ ታውቃለህ ሲሄድ እና ሲሄድ በቃ እኔ የማላስበው ነገር ምናምን ብለውኛልና በጣም በቃ ከፍቶኛል ብታይ። ምን ሆነሽ ነው? ምንድነው የሚያስከፋሽ? ምን ሆነ ነው? ቤተሰብ ሰላም አይደለም? ደህና ናቸው። ማለት ደግሜ የጠየቅኩሽ ግን ምን የተፈጠረ ነገር አለ? አረ ምንም አልተፈጠረም። ግን ያው ምን አለ መሰለህ ገጠር በቃ ያው አንተ ታውቀዋለህ ብዬ አስባለሁ። ምን ነው የማውቀው አልገባኝም። ምን ሆነሽ ነው? ሰላም አይደለም? እንትን እዛ ማለት ነው። ምንድነው ይሄናል? በቃ በጣም ነው የደበረኝ ማርያምን። በጣም ነው የደበረኝ። ምን እንደ እያለቅሽ እኮ ነው። በቃ እኔ ከፍቶኛል በጣም። እንደዚህ አልጠብቅም። ሰው የገዛ ቤተሰብ እንትን ሲሆንብህ በቃ ከፋል በጣም። ቤተሰብሽ ምን ሆነ? ለመጣሽብን አሉሽ ወይስ ምንድነው ይናል? አይደለም እንደዛ ሳይሆን ያለኝ ማለት ነው። በቃ ማግባት አለብሽ ምናምን አሉኝና ማግባት አለብሽ? ብር የምታገቢ ባልና ምን ልበልክ? እኔ አልገባኝም። እኔ እንዴ ለዚህ ነው የደወሉልሽ? አዎ እዛ በቃ እንደዚህ ሽማግሌ ይላካል። በቃ እኔን ማስፈቀድ ምናምን የለም። እነሱ ከፈቀዱ ፈቀዱ ይሻሉ። እዛ እንደዚህ ብለናል፣ እሺ ብለናል እና ቀጣይ አሁን ፋሲካ የሚመጣው አለ ያኔ በቃ ሰርግ እንትን ይባላል ምናምን አስቢበት ምናምን ማለት ቀጣይ አመት ፋሲካ የሚመጣው ላይ እንዴ መጀመሪያ ያንቺ ፍቃደኝነት ሳይኖር ያንቺ ይሁንታ ማለት ይሁንታ ሳይኖር እሺ አይዞሽ በቃ አታርቅሽ በእናትሽ አታርቅሽ። ተረጋጊ አይንሽ ነው የሚሻል። እንትን አትበይ፣ አትረበሽ። መፍትሄ ካለው እኛ መፍትሄ እንፈልጋለን ነው። ግን ያው እኔ ምን አስቤያለሁ መሰለህ ወደዚህ ስመጣ ማለት ነው እንደዚህ ቪዲዮ ጀምሬ ጠበቅኩ እንትን ወደ ውጭ ለመሄድ አስቤያለሁ። ምክንያቱም እዚህ ከሆንኩኝ በቃ ለምን ይሄን ያህል ለሽማግሌ ተላከልኝ እና አግቢ ስለተባልሽ ነው ወደ ውጭ የምትሄጂው? በዛ ላይ ደግሞ የምታውቂው ሰው ነው ሰውየው ራሱ እኔ አላውቀውም። ማለት እዛ አብሮ አደግሽ ምናምን ሊሆን ይችላል። ከድሮ ጀምሮ የሚያይሽ የሚወድሽ ሰው ሊሆን ይችላል። እና ይሄን ስልሽ እኔ አይዞሽ አሁን አታልቅሽ፣ እንደዚህ አትሁኝ፣ ተረጋጊ። አሁን ሀሳብ እኮ የምንለዋወጠው አይደለም። ሶ ያንን ሰውዬ ታውቂዋለሽ ወይ የሚለውም ማየት አለብኝ። ማለት ምን አይነት ሰው ነው አንቺ አይተሽዋል? እኔ ባውቀውማ ደስ ይለኝ ነበር። ግን አልነገሩሽም? ምንም አልነገሩኝ። ነግረውኛል ግን እኔ አላውቀውም። እኛ አካባቢ እኛ ሰፈር ስላልሆነ ከሌላ ቦታ ስለሆነ የመጣው አላውቀውም። እና አሁን እኔ ሰፈሬ ምናምን ስለሚያውቁት ድንገት እኔ በማላስበው ሁኔታ ምናምን መጥቶ ወይ ይዞኝ ቢሄዱ ምናምን በኋላ ህይወቴ ይበላሻል። ህይወቴ እንዳይበላሽ የምፈልግ ከሆነ ብር አግዘኝና ወደ ውጭ የሚሄድበትን እንትን አመቻችል። አሁን እኮ ጥሎ ማሮጡ ወይ ደግሞ መሄዱ ጥቅም የለውም። ማለት እዚህ ሆነሽ ነገሮችን ሶልቭ ብታረጊ ባይ ነኝ፣ እንደኔ ማለት ነው። ስለዚህ ምን አርጌ ነው ማስተካከለው? ምን አርጌ ማለት ያንቺ እንደዚህ መሆን
ወደ ውጭ ሄደሽ ማለትም ውጭ ሀገር ላይ ብዙ አመት ቆይተሽ የሆነ ግን መምጣትሽ አይቀርም። የምታርፊው እናትሽ ጋር ነው ምናምን ነገር እና ደግሞ ማዘርን እኔ አልፈልግም በዚህ ሰዓት እኔ እንደዛ አይነት ነገር ውስጥ መግባት ብያታለሁ። እንደዛ ስላቸው ማለት ነው በቃ እናቴ ናት አባቴ ነው ብለሽ በቃ ከዚህ በኋላ እኔና አንቺ የምንቆራረጥበት ጊዜ ነው አለች። እኔ ደግሞ እንደዛ መሆን አልፈልግም። ምክንያቱም አላማ አለኝ። በቃ ሰርች መለወጥ አለብኝ። ገና አልተለወጥኩም። ስለዚህ የእንትን የምትል ከሆነ አግዛኝ። እሺ እኔ እንዴት አድርጌ ላግዝሽ ይችላል? ለምሳሌ ወደ ውጪ ለመውጣት የምትፈልጊው ሆነ እኔ ምንድነው ላግዝሽ የምችለው? ምንም ብር ነው የምታግዘኝ። ሌላ የምታግዘኝ ብር አሁን ላይ እኔ ብር ምናምን ስለሌለኝ ብዙ ብር ስለሚያስፈልግ ቢያንስ እንኳን ሙሉን እንኳን ባችል የተወሰነ አግዘኝና አለች። በኋላ ህይወቴ ቢበላሽ ሊቆጭም ይችላል። ይሄን እንደዚህ ካልክ ይናልች እኮ አሁን እኔ ወደ ውጪ ልሂድ ብለሽ በምትይው ነገር በሀሳቡ ያን ያህል እንትን አለ ማለት አልደግፈውም ሀሳቡ ማለት ግን ምን አለ መሰለሽ መጀመሪያ አንቺ ያለውን ነገር ብትፈቺ ቁጭ ብለሽ ማዘርንም ቢሆን የነሱ ፍላጎት ብቻ እንትን ተብሎ አንቺ ከሀገርሽ መሰደድ የለብሽም። በእርግጥ ለለውጥና ለስራ ከሆነ ካለው ሁኔታ ይሻላል እና እኔ ነግራቸዋለሁ እኮ እነሱ አንረዳም ካሉሽ ደግሞ ምናምን እንግዲህ እኔ ምን አውቃለሁ ግን ይሁን እሺ። ምን ያህል ነው አሁን የሚያስፈልግሽ አንቺ ለመሄድ ራሱ ምን ያህል ነው የሚያስፈልግሽ? ገና ምን ያህል እንደሚያስፈልገኝ ገና እኮ ፓስፖርት አላወጣም። ፓስፖርት ማውጣት አለብኝ ማለት እኮ ቁጥር አሁን እኔ አሁን ብር እና ሊኖረኝ ይችላል ላይኖረኝም ይችላል። ገብቶሻል አይደል? በምን ያህል ደረጃ ነው እኔ ልረዳሽ የምችለው? አንተ አለኝ የምትረውን ይሄ ማለት አሁን ገና ፕሮሰሱን ስጀምር እኮ ምን እንደሚያስፈልገኝ ምናምን ይነግሩኛል። ምክንያቱም አሁን እኔ ሰው አግዝሻለሁ ካላልከኝ ብጀምረው ነገ ጠዋት ብር ሲያንሰኝ ተማቆመው አሁን መጀመሪያ ውጭ ሀገር ለመሄድ ጠያይቀሻል? ምን ያህል ብር እንደሚፈጅ የምታውቂው ነገር አለ? 50 60 70 ሊሆን ይችላል አይታወቅም። ጀስት እሱ ፕሮሰሱ ነው። አሁን ይሄ ለቲኬት አለ ለምናምን እኔ እንደዛ ገደማ እንድረዳሽ ነው የምትፈልጊው? እውነት ለመናገር እኔ ያን ያህል ብር ያለኝ አዝናለሁ፣ ግን በሌሎች ነገር ባግዝሽ ደስ ይለኛል። ምክንያቱም እኔ ደግሞ ትንሽ ብር ቢያንስ የፓስፖርት ማውጫው ነበር የመሰለኝ እንጂ ይሄን ያህል ቡርቅቅ ያለ ብር ይሆናል ብዬ አላስብም። ችግር የለውም ከሌለ ግን እኔ ካለ የምታግዘኝ ነው። የማታግዘኝ ከሆነ እኔ ለዛሬ የማትሆነኝ ከሆነ ለዛሬ እኔ አሁን ያለኝ አቅሜ ነው እየነገርኩሽ ያለው ያልኩህ እኮ ያው ሂደት ሊኖረው ይችላል። 1 ወር 2 ወር ሊፈጅ ይችላል። በዛ ጊዜ ውስጥ እንትን ካልከኝ ይሄ ነው እኔ ይሄን ያህል ነው ልረዳሽ የምችለው። እና በተረፈ ደግሞ ያሉሽን ነገር ቤተሰቦችሽ እንትን የሚሉትን ነገር አውርተሽ ብትፈቺ ደስ ይለኛል። በቃ እንደነገርኩ ነው። ያው እዛ የክፍለ ሀገር ታውቂያለህ እነሱ ናቸው የሚጨርሱት እንጂ ወደ እኔ መጥቶ ቢሆን መጀመሪያ እኮ እኔ ጋር ደርሶ ቢሆን እኔ ፈቃደኛ እንዳልሆንኩ ልናገር እችላለሁ። ግን መጀመሪያ እነሱ ጨርሰው እሺ ከተባለ በኋላ እኔም ብዬው ስል በቃ ቤተሰብ እኛ እንሰደባለን ምናምን የሚል ነገር ስላለ የክፍለ ሀገር እኮ አውቀዋለሁ እኔ የክብር ጉዳይ ምናምን የሚሉት ነገር ስላለ እሱን አውቀዋለሁ፣ እረዳለሁ። ግን እኔ ልረዳሽ የምችለው ይሄን ያህል እና አረዳሽም እያልከኝ ነው። እኔ እንግዲህ ባለኝ ነው ሰው ባለው አይደል የሚረዳዳው። እኔ እንግዲህ ከዚህ በላይ ነው አላውቅም። ልረዳሽ አልችልም። አመሰግናለሁ። እኔ አላውቅም ብቻ ባይከፋሽ ባይደብርሽ ደስ ይለኛል። ገብቶሻል አይደል? በጣም ነው የማመሰግነው። እኔ እንደዚህ አላሰብኩም ነበር እኮ ነገርኩሽ። በቃ እንትን በይ ተረጋጊና እንትን በይ። እኔ አስደንግጠሽኛል። ለማንኛውም የምትችል ከሆነ እርዳኝ፣ የማትችልም ከሆነ ችግር የለም። በጣም አመሰግናለሁ። እንዳልከው ከሆነ ለመርዳት ፍላጎት የለም። አመሰግናለሁ። አሁን እኔ እዚህ መቆም አልችልም። በጣም ደብሮኝ እንደዚህ ትለኛለህ ብዬ አላስብም ነበር ነው። አመሰግናለሁ ለሁሉም። በልቤ ላይ ጸጸት ሐዘን ዘርተ